የማይወድሽንና የሚጎዳሽን ሰው ያፈቀርሽ ከሆነ ይሄ ቪዲዮ ላንቺ ነው። በጣም ቆንጆ መፍትሄዎች አዘጋጅቼልሻለሁ። እስከ መጨረሻው ተመልከቹ። እንደዚህ አይነት ሁኔታ ውስጥ ላለች ጓደኛሽም ሼር አድርጊላት። ቃል ኪዳን ተፈራ እባላለሁ። በተለያየ ሶሻል ሚዲያ ሴቶችን በማበረታት እታወቃለሁ። አንቺም እዚህ ቻናል ላይ ከተቀላቀልሽ የሚያበረቱ እውቀትን የሚያስጨብጡ ብዙ ሀሳቦችን አስተላልፍልሻለሁ። ሰብስክራይብ በማድረግ ጀምሪ። ወደ መፍትሄው እስቲ አንድ ጥያቄ ልጠይቅሽ። ምናልባት በጓደኛሽ ወይም በቤተሰብ አካል ባንቺ ሊሆን ይችላል ይሄ ነገር አጋጥሞሽ ከሆነ አንዲት ሴት አለች እና የሆነ የሚወዳት ወንድ አለ፣ በጣም ብዙ ዋጋ የሚከፍልላት፣ ለእሷ ሲል የማይሆነው ነገር የለም። ነገር ግን ይቺ ሴት የወደደችው የሚገፋትን፣ የማይወዳትን፣ የሚበድላትን እንደው ምን ሆና ነው ከዚህ ሰውዬ ጋር የሆነችው የምትባለውን አይነት ሰው ትወዳለች። እና ሜቢ ይቺ ሴት አንቺም ልትሆኚ ትችላለሽ። ምን ሆኜ ነው እንዲህ እስከሆን ድረስ የማይፈልገኝ ሰው ጋር የሆንኩት ልትይ ትችላለሽ። መቼም ሁሉ ነገር ያለ ምክንያት አይሆንም አይደለ? ስለዚህ ዛሬ ምክንያቶቹን እነግርሻለሁ። እንደዚህ የምትሆኚበትን ወይም ደግሞ ጓደኛሽም ከሆነች ልታግዣት ከፈለግሽ እንደዚህ የምትሆንበትን 5 ምክንያቶች እነግርሻለሁ። እነዚህ ምክንያቶች ደግሞ መፍትሄው እንድታመጪ የሚያግዙሽ ስለሆኑ በደንብ ስሚያቸው። የመጀመሪያው ምክንያት ልንገርሽ። የመጀመሪያው ሳታስቢው የምትገቢበት ሱስ ነው። በስነ ልቦናው ኢንተርሚተንት ሪንፎርስመንት ይባላል። በምሳሌ ያህል ላስረዳሽ። አሁን ለምሳሌ የሆነ ቁማር የሚጫወት ሰው ይኖራልና ሁልጊዜ እየተሸነፈ እየተበላ ይመጣልና ይሁን ላይ እየተጎዳ ሰውዬ ለምንድነው ሁልጊዜ ያን ነገር የሚደጋግመው እንላለን። ነገር ግን ይሄ ሰው ሁሌ የሚጠብቀው አንድ ቀን አለ። ያቺ ቀን የሚያሸንፍባትና የሚበላባት ቀን ናት። ነገር ግን ያቺን ቀን ማሸነፉ ለነገው ዋስትና አይሆነውም። ነገም ሄዶ እንደገና ሊሸነፍ ይችላል። ነገር ግን ሁል ጊዜም ቢሆን የሚያሸንፍባትን ቀን እየጠበቀ ከዛ ህይወት አይወጣም። ያንቺም እንደዛ ነው የሚሆነው። ይህ የምትወጁ ሰው ለ5 እና ለ6 ቀናት ጠፍቶ በ7ኛው ቀን ቆንጆ አበባ ይዞ መጥቶ ብዙ የፍቅር ቃላትን ወደ አንቺ ሊያመጣ ይችላል። ያኔ ዶፓሚን የሚባል የደስታ ሆርሞን በውስጥሽ ይመነጫል። ይሄ ደግሞ አንቺ ውስጥ ሱስ እየፈጠረ ነው የሚሄደው። ይሄ ሰው ሲበድልሽ ነገ ሊክሰኝ ነው፣ ነገ ደስ የሚል ነገር ሊያደርግልኝ ነው የሚል ነገር ውስጥሽ ያሰብ ይሄዳል። ስለዚህ ከሁል ቀን ደስታሽ በላይ ያቺ ቀን የምታገኛትን ትንሽዬ ደስታ ትጓጊላታለሽ። ይህን ደግሞ በደንብ አስቢበት። እንደዚህ የሚያደርግሽ ሰው ዘላለም አብሮሽ የሚቀጥል አይደለም። የሆነች ቀን ደስታ ይሰጥሻል፣ የሆነ ጊዜ ይበድልሻል። ስለዚህ እድሜሽንም አንቺንም እየጎዳሽ ብዙ ጊዜያቱን ይኖራል። ውስጥሽ በጉዳት እያለቀ ያቺ የደስታ ቀን እያታለለችሽ እድሜሽን አትፍጂ። በደንብ አስቢበት። ወደ ሁለተኛው እንግባ። ሁለተኛው የልጅነት ትውስታና ቁስል ነው። እንግዲህ በተደጋጋሚ ጊዜ ሰምተሽ ይሆናል ቻይልድሁድ ትራማ ሲባል። የልጅነት ቁስላችንን በጣም በጊዜ ካላከምነው አድገን በጣም ትልቅ ሰው ሆነንም ተደጋጋሚ ጥፋት እንድናጠፋ ምክንያት ይሆነናል። ታዲያ እንግዲህ ሰምተሽም ሊሆን ይችላል ብዙ ጊዜ ሴት ልጅ የምታገባው አባቷን የሚመስል ወንድ ነው ይባላል። ይሄ ደግሞ የሚሆነው ቁስሏን ካላከመች ነው። በተለይ ደግሞ ጥሩ አይነት አስተዳደግ ካልነበራት እና ደግሞ ጥሩ ያልሆነ ሪሌሽንሽፕ ላይ ከሆነች አሁንም ያለችው ያንን የልጅነት ቁስሏን በደንብ አላከመችው ማለት ነው። አይተሽ ይሆናል መቼም የሚወዳትና ጥሩ የሚሆንላትን ሰው በጣም ሰለቸኝ፣ ኧረ ከዚህ ሰው ጋር መሆን ደከመኝ ብላ የማይወዳት ሰው ጋር ግን መታገል በጣም የሚያስደስታት ሴት ትኖራለች። አባቷ ምናልባት በልጅነቷ ጥሏት ይሄዳ ሊሆን ይችላል። እናቷን ጥሎ ሲሄድ ያየች፣ እናቷን ሲጎዳ ያየች፣ በደንብ ፍቅር ያልሰጣት፣ ያላቀፋት፣ ያልተንከባከባት ሴት ትሆናለች እቺ ሴት። ሜይ ቢ ባንቺም ህይወት ላይ አጋጥሞሽ ሊሆን ይችላል። ታዲያ ግን አባቴን የሚመስል ወንድ አላገባም ብለሽ ታስቢያለሽ ወይም ደግሞ ለሰዎች ትናገር ይሆናል። ግን ደግሞ አብረሽ የምትሆኚው ቁጭ እሱን የሚመስል ሰው ነው። ከሱ ስትለይም ደግሞ ሌላ የሚያጋጥምሽ እሱ ሰው ይሆናል። በደንብ ማስተዋል ያለብሽ ነገር ይህንን የምታደርጊው ልጅነትሽ ላይ ያጣሽውን ነገር አሁን ላይ እሱን ቀይሬ ወይም ደግሞ እሱን ፍቅር እንዲሰማው ካደረግኩት የልጅነት ህመሜን እሽረዋለሁ፣ አድነዋለሁ ብለሽ በማሰብ ይሆናል። ስለዚህ እሱ ፍቅር እንዲሰጥሽ በጣም ትታገያለሽ። ያ ፍቅሩ የአባትሽን ነገር የመለሰልሽ ይመስልሻል። ስለዚህ እዚህ ጋር በደንብ ራስሽ እንድትፈትሽና እንድታስተው ይፈልጋለሁ። አሁን ምነግርሽ ምክንያቶቹን ነው። ምክንያቶቹን ስታውቂያቸው ደግሞ ለመፍትሄ ራስሽ እንድታዘጋጅ ትሆኛለሽ። የምታደርጊያቸው ነገሮች ለዚህ ነው እንዲማረገው ብለሽ ካልኩሌት እንድታደርጊ ያደርግሻል። ፍቅር ሁል ጊዜ በስሜት ብቻ የሚመራ ነገር አይደለም አይደል? አንዳንድ ጊዜ ካልኩሌት የምናደርጋቸውም ነገሮች ያስፈልጉናል። ስለዚህ የምታደርጊያቸው ነገሮች ላይ ጥንቃቄ እንዲኖርሽ እነዚህ ነገሮች በደንብ ለያቸው። በልጅነት የምንጎሎብኝ ነበር፣ አሁን ማድረገውን ለምንድን ነው ማድረገው የሚለውን ነገር በደንብ አስተውይበት። ወደ ሶስተኛው እንሂድ። ሶስተኛው ደግሞ አጉል የሆነ የመቀየር ስሜት። እኔ ቀይረዋለሁ፣ እኔ ለውጠዋለሁ። ይህን ነገር ከዚህ በፊትም አንስቼዋለሁኝ። ደጋግሜ የማነሳውን በደንብ እንድታስተውይበት ስለምፈልግ ነው። ማህበረሰባችን የሚሰጠን የሆነ ስም አለ። ሴት ልጅ ትቀይራለች። ሴት ልጅ ብልህ ከሆነች ጎበዝ ከሆነች ወንዱ ይቀየራል። አንድ ነገር ግን ላስታውስሽ፣ እናቱም ሴት ናት። እናቱ ያልቀየረችውን ወንድ አንቺ ቀይሯለሁ ብለሽ በፍጹም አትታገይ። እውነት ነው መቀየር የሚፈልግ ሰው ሁሌም ቢሆን መቀየሩ አይቀርም። ግን ደግሞ ሱሰኛ ሆኖ በጣም የከፋ አመል ኖሮበት አንቺን እየጎዳሽ እየበደለሽ ያን ያህል ስለ አንቺ ቦታ ሳይኖረው አንቺም እየተበደልሽ እና እየተጎዳሽ ግን የሆነ ቀን እኮ ይቀየራል፣ የሆነ ቀን እኮ ይለወጣል እያልሽ ራስሽን የምታደክሚ ከሆነ ይሄን ነገር በጣም ትልቅ ስህተት ነውና በደንብ አስቢበት። ይሄ ምን ይባላል መሰለሽ? አጉል ጀብደኝነት ፍለጋ። እሷ እኮ ለውጧለች፣ እሷ እኮ ቀይሯለች፣ እሷ እኮ ጀግና ናት ለመባል የምታደርጊው ጥረት ይሆናል።
ግን ደግሞ ጀግንነት ማለት ሰዎች ላይ እየታገልሽ ራስሽን የጎዳሽ መኖር ሳይሆን መጀመሪያ ራስሽን መለወጥና ራስሽን ማውጣት መቻል ነው። ስለዚህ ይሄ አጉል የሆነ የመቀየር ፍላጎትም ኖሮሽ ከሆነ እዚህ ሰው ጋር እየታገልሽ ያለሽው፣ በተለይ ደግሞ ገና ወደ ትዳር ያልገባ የፍቅር ግንኙነት ውስጥ ከሆነ ያለሽው ይህ ነገር በደንብ አስቢበት። ነገሽንም እያበላሽሽ የልጆችሽንም ህይወት እያበላሽሽ ነውና ከአሁኑ በደንብ ተጠንቃቂ። ወደ አራተኛው እንግባ። ወደ ቀጣዩ ቪዲዮ ከመግባታችሁ በፊት ይህንን ቻናል ሰብስክራይብ አድርገሻል? እንዲሁም ደግሞ ለምትወጃት ሴት ሼር አድርጊላት። የሀሳብ ይጠቅማታል ለምታያት ላይክ እና ኮመንት በማድረግ ደግሞ እስካሁን የጠቀስኩልሽ ሀሳቦች እንደጠቀሙሽ አሳውቂኝ። እንዲሁም ደግሞ ከዚህም በላይ እንዲጨመርልሽ የምትፈልጊውን ነገር በኮመንት አሳውቂኝ። ወደ አራተኛው ሀሳብ እንግባ። አራተኛው ደግሞ የከፈልነውን ዋጋ ላለማጣት የምናደርገው ጥረት ነው። ብዙ ጊዜ እንግዲህ 5 ዓመት 6 ዓመት በሪሌሽንሽፕ ይቆይና ይህ ሁሉ ዓመት ማቆይቼ እንዴት ብዬ ተዋዋለሁ ደግሞ እንደ አዲስ ሰው ልለምድ ነው ይህን ሁላ ዋጋ የከፈልኩበትስ ይህን ሁላ እድሜን ያባከንኩበትስ የሚል ጥያቄ ይመጣና ምንም አይነት በደሉ ምንም አይነት መጥፎ ነገር ቢመጣ እስቲ ልቻለውና ቆይ ወደ ትዳሩ ልግባ እኔ ደግሞ ሊስተካከል ይችላል የሚል ሀሳብ እናመጣለን። ግን ደግሞ እያየነው ነው፣ እየበደለሽ ነው። ገና ወደ ትዳሩ ሳትገቢ በፊት ይሄ ሰው መጥፎ ባህሪ እያሳየሽ ነው፣ ወይም ወደ ሌላ ሴት እየሄደም ሊሆን ይችላል። ግን ደግሞ ምናልባት እንግዲህ በገንዘብም ሊሆን ይችላል፣ በእድሜሽ በብዙ ነገር ዋጋ ከፍለሽ ይሆናል እና ያንን ዋጋ ላለማጣት ስትይ ብዙ እየጣርሽ ሊሆን ይችላል። እስቲ አንድ ምሳሌ ልንገርሽ። ምናልባት ጭቃ ላይ ቆመሽ ይሆናል እና ረዥም ሰዓት እዛ ጭቃ ላይ ቆመሽ ይሄን ሁላ ሰዓት ማቆሚበት ጥዩ አልሄድም አትይም አይደለም። መቼም የተበላሸና ሊያቆሽሽ የሚችል ነገር እንደሆነ እያወቅሽ እዛ ነገር ላይ ስለቆየሽበት ብቻ እዛ ላይ እድሜ ልክሽን አትኖሪም። ስለዚህ አንዳንድ ጊዜ ማሰብ ያለብሽ ነገር ነገ ከነገ ወዲያሽን የምትገነቢው ዛሬ በምታደርጊያት ነገር ነው። ስለዚህ የቆየሽበትን እድሜ ድጋሚ በእጥፍና በእጥፍ ልትኮጂውና የበለጠ ልታበላሹ አትሞክሪ። እስካሁን ድረስ ያለፈው ነገር አልፏል። ነገር ግን ስለነገሽ በደንብ ማሰብን ተለማመጂ። አምስተኛውና የመጨረሻው ላይ ደርሰናል። እንግዲህ አምስተኛው በራስ መተማመንን ማጣት ነው። ስለ በራስ መተማመን እንግዲህ እዚህ ላይ ያስቀምጥላችኋለሁ። ከዚህ በፊት የሰራሁት ቪዲዮ አለ፣ ሙሉ ኒዮት በደንብ አድርጎ ያግዛችኋል። በራስ መተማመን ማጣትን የማንፈልገው ሰው ጋር እንዴት ያመጣናል ብንል አንዳንድ ሴት የሆነ ሰው ወደ እሷ ከመጣ በኋላ የሚበድላት ሰው ከእሷ ጋር ከሆነ በኋላ ከዚህ በላይ የተሻለ ነገር አይገባኝም ወደ ማለት ትሄዳለች። መተማመኗን ታጠዋለች። በቃ እኔ የሚገባኝ ምናልባት ይሄ ስለሆነ ይሆናል የተሰጠኝ ትላለች። ጥያቄ ማጠየቅም በቃ ይሄንን ህይወት ችሎ መኖር እንዳለባት ይሰማታል። ሜይ ቢ እንደ ምሳሌ ያህል ብነግራችሁ አንዲት ሴት ነበረችና በጣም የሚበድሏት ሰው ቤት ተቀጥራ ትሰራለች። ምግብ አያበሏትም። በጣም ብዙ በደሎች ያደርሱባታልና እቺ ሴት እንግዲህ መጀመሪያዋን እዛ ውስጥ ስትገባ እዛ ቤት ውስጥ ስትገባና በቃ ህይወት እንደዚህ እንደሆነ አስባለች። በቃ ሰው ቤት ነው እየሰራ ያለሁት፣ ስለዚህ ይሄ ህይወት ለእኔ በቃ ይሄ ነው ትክክለኛው ቦታ ይበላን ያሰበችው። እና አንዳንድ ሰዎች መጥተው ምን አለ በቃ የተሻለ ቦታ እናስገባሽ፣ ጎበዝ ነሽ፣ ጠንካራ ነሽ፣ ግን ደግሞ እንዲህ እየተበደልሽ መኖር የለብሽም እና የተሻለ ቦታ እንውሰድሽ ስትባል አይ ደግሞ ከዚህ ባሰ ቢገጥመኝስ ትላለች። ምክንያቱም ይቺ ልጅ በቃ ያ ቦታ የእሷ ትክክለኛ ቦታ ነው እና ከዚህ የባሰ እንጂ ከዚህ የተሻለ ነገር በህይወቷ ላይ እንደማያጋጥማት ትወስናለች። ስለዚህ በህይወታችሁ የተሻለ ነገር ሁሌም እንዳለ አስቡ። ለእናንተ የሚገባችሁ፣ ለአንቺ የሚገባሽ፣ ለአንቺ የሚሆንሽ ሰው በጣም የተሻለ የሚያስብልሽ፣ የሚንከባከብሽ፣ ለአንቺ ትልቅ ቦታ ያለው የሚወድሽ እና ነገሽን ደግሞ የሚያሳምርልሽ መሆን አለበት። ምንም አይነት ሰው ብትሆኚ የራስሽን ማሳደግ ማሻሻል ትችላለሽ። ነገር ግን የሚበድልሽና የሚያሰቃይሽ ሰው ይገባኛል ብለሽ በህይወትሽ በፍጹም እንዳታስቢ። በራስ መተማመንሽን ደግሞ ለማሳደግ ከፈለግሽ እንዳልኩሽ ከዚህ በፊት የሰራሁት ቪዲዮ አለ፣ በደንብ ተመልከቹ። በደንብ አድርገሽ ከተገበርሹ ሙሉ ለሙሉ በራስ መተማመንሽ እንደምትገነቢ እርግጠኛ ነኝ። በራሷ የምትተማመን ሴት ደግሞ የሚገባት ፍቅር የሚሰጣትና የሚንከባከባት ወንድ መሆኑን በደንብ ታውቃለች። ያቺን ሴት ለመሆን ደግሞ በደንብ አድርገሽ ስሪበት። እስካሁን የነገርኩሽ ሀሳቦች በደንብ ከተስማሙሽ ኮመንት ላይ ጻፊልኝ። እንግዲህ ጎበዝ መምህር መፍትሄ የሚሰጥ ብቻ ሳይሆን ጥያቄ የሚፈጥርም ነው ይባላል። ስለዚህ በፍቅር ግንኙነትሽ ላይ ጥያቄ የምትፈጥሪባቸው ሀሳቦችን ነው ዛሬ ያካፈልኩሽ። እነዚህ ጥያቄዎች ወደ ህይወትሽ አስገብተሽ ከዚህ በኋላ ትክክለኛ የፍቅር ግንኙነት ውስጥ ለመግባት ራስሽ ላይ በደንብ ስሪ። ከዚህ በኋላም ደግሞ በጣም የሚጠቅሙሽ ብዙ ቪዲዮዎችን ስለምሰራ ይህን ቪዲዮ ሰብስክራይብ አድርገሽ የደወል ምልክቱን መጫን አትርሺ። በቀጣይ ቪዲዮ እስከምንገናኝ መልካም ጊዜ ይሆንልሽ።